ከመተኛታችሁ በፊት ማድረግ ያለባችሁ 5 ነገሮችን እነግራችኋለሁ። 4 እና 5 በጣም በህይወታችሁ ውስጥ አስፈላጊና ወሳኝ ነገር ስለሆነ እስከ መጨረሻው ድረስ በደንብ አድርጋችሁ ስሙ። አንደኛው ከመተኛታችሁ በፊት ማድረግ ያለባችሁ ነገር የቀናችሁን ኃጢአት በእግዚአብሔር ፊት መናዘዝ ነው። ሰው ዕለት ዕለት በሚመላለስበት ህይወት ውስጥ ኃጢአትን ሊሰራ ይችላል። ያንን ኃጢአት በእግዚአብሔር ፊት መናዘዝ አለባችሁ። ይህንን ኃጢአት ስትናዘዙ በእውነት አጋንንቶች እናንተ ህይወት ላይ የመስራት አቅም ያጣሉ። ኃጢአታችሁን በእግዚአብሔር ፊት መናዘዝ ስትጀምሩ አጋንንቶች በህይወታችሁ ላይ የሚሰሩበት አቅም ይመታል። ምክንያቱም ኃጢአት አጋንንቶች ሰዎችን የሚያጠቁበት መንገድ ስለሆነ ማለትም ሰው ከቅድስና ውስጥ ሲወጣ ነው አጋንንቶች ያንን ሰው አታክ ማድረግ የሚጀምሩት፣ ማጥቃት የሚጀምሩት። ስለዚህ እናንተ በቅድስና ውስጥ ካላችሁ አጋንንቶች እናንተን ሊነኳችሁ አይችሉም። ምክንያቱም አጋንንቶች የተቀደሱ አይደሉም፣ ቅዱሳን አይደሉም። አጋንንቶች ርኩሳን ናቸው። ስለዚህ እናንተን አታክ ማድረግ አይችሉም ማለት ነው። መጽሐፍ ቅዱስም ሲናገር እንደዚህ ይላል። አንደኛ የዮሐንስ መልእክት ምዕራፍ 1 ቁጥር 9 ኃጢአታችንን ብንናዘዝ ኃጢአታችንንም ይቅር ሊለን ከአመፃችን ሁሉ ሊያነጻን ታመነና ጻድቅ ነው ይላል። ስለዚህ የቀናችሁን ኃጢአት መናዘዝ አለባችሁ። በቀናችሁ ውስጥ የሰራችሁት የሆነ ሚስቴክ ሊኖር ይችላል። ሰው ናችሁ፣ ትሳሳታላችሁ። በቀናችሁ ውስጥ የሆነን ኃጢአት ልትሰሩ ትችላላችሁ። ኢቭን ሰውን ማማት ራሱ ኃጢአት ነው። ያንን መናዘዝ ነው በእግዚአብሔር ፊት። ያንን ስታደርጉ አጋንንቶች እናንተን የሚዋጉበት መንገድ አያገኙም። ሰው የነሱ ክልል ውስጥ ከገባ በኋላ ነው እናንተን ማጥቃት የሚጀምሩት አጋንንቶች። ምክንያቱም የቅድስና ክልል ውስጥ ካላችሁ አጋንንቶች እናንተን መንካት አይችሉም። የነሱ ክልል ውስጥ ኃጢአት ወደ ተባለው ነገር ውስጥ ስትገቡ ነው እናንተን ማጥቃት የሚጀምሩት። እግዚአብሔር ኃጢአት ውስጥ የለም። እግዚአብሔር ኃጢአተኛን እንጂ ኃጢአትን አይወድም። ኢቭን አንተን እንኳን ለማጥቃት ያቀዱት እቅድ ቢኖር በዛ ታይም ላይ ይፈርሳል። ስለዚህ አንደኛው ኃጢአታችሁን ተናዘዙ። ሁለተኛው ከመተኛታችሁ በፊት ማድረግ ያለባችሁ ነገር እግዚአብሔር በቀናችሁ ውስጥ ስለሰጣችሁ ድል፣ ስለሰጣችሁ ሰላም፣ ስለሰጣችሁ ድል፣ ስለሰጣችሁ መከናወን፣ ስለምትተነፍሱት አየር እግዚአብሔርን አመስግኑ። መዝሙረ ዳዊት ምዕራፍ 107 ቁጥር 1 ላይ እንደዚህ ይላል፣ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ይላል። ስለዚህ ላበዛላችሁ ምሕረት፣ ላበዛላችሁ ጸጋ፣ ላበዛላችሁ ጥበቃ ሁሉ እግዚአብሔርን አመስግኑ። ስታመሰግኑ ምን እንደሚሆን ታውቃላችሁ? መጽሐፍ ቅዱስ ምስጋናቸውን በጀመሩ ጊዜ ይላል እግዚአብሔር በሴር ላይ ድብቅ ጦርን አስነሳ ይላል። ስለዚህ እግዚአብሔርን እያመሰገናችሁ ከሆነ የሆነ እግዚአብሔር ድብቅ ጦርን እያስነሳላችሁ ነው ማለት ነው። እናንተ ሳታውቁት እግዚአብሔር እየተዋጋላችሁ ነው ማለት ነው። በምስጋና ውስጥ ድል ስላለ ማለት ነው። እግዚአብሔርን በማመስገን ውስጥ ትልቅ ድል አለ። እግዚአብሔርን ማመስገን ድልን ይሰጠናል በሕይወታችሁ ውስጥ። ስለዚህ እግዚአብሔርን በሙሉ ልባችሁ ደስ እያላችሁ ኢቭን ስለምትተነፍሱት ኦክሲጅን እግዚአብሔርን አመስግኑ። እንዳይቀልባችሁ ጌታን ነው መላችሁ። ብዙ ሰዎች አሉ ኢቭን በዚህ ታይም በየሆስፒታሉ እየተቸገሩ ለኦክሲጅን በመቶ ሺዎች የሚከፍሉ ሰዎች አሉ። ስለዚህ እግዚአብሔር ስለሚሰጣችሁ አየር እንኳን አመስግኑ። እግዚአብሔር እፍ ያለውን እስትንፋስ ልሶ ወደ ራሱ ይቀበለን እኮ ሁሉም ሰው ይሞታል። ያለ እግዚአብሔር እርዳታ ምንም ማድረግ አንችልም። የቀረበልንን ምግብ እንኳን አንስተን እንድንበላ እንድንጎርስ የረዳን የእግዚአብሔር ምሕረት ነው፣ የእግዚአብሔር አቅም ነው። ስለዚህ ሁላችንም እግዚአብሔርን ማመስገን ይልመድባችሁ ማለት ነው። መተኛታችሁ በፊት እግዚአብሔርን አመስግኑ። እግዚአብሔር አባት ሆይ ተባረክ በሉት። እግዚአብሔርን ባርኩት። እግዚአብሔርን አመስግኑ። እግዚአብሔር ምስጋናችሁን ይቀበላል። ሶስተኛው ከመተኛታችሁ በፊት ማድረግ ያለባችሁ ነገር pray for divine protection over your night። መለኮታዊ ጥበቃ እንዲበዛላችሁ በሌሊታችሁ ላይ ጸልዩ። ስተኙ ዝም ብላችሁ አተኙ። መለኮታዊ ጥበቃ በሕይወታችሁ ላይ እንዲበዛላችሁ ጸልዩ። በዙሪያችሁ ላይ የእግዚአብሔር መለኮታዊ ጥበቃ እንዲሆን ጸልዩ። እግዚአብሔር ኦቶሪቲን ሰጥቷችኋል። በሕይወታችሁ ላይ መሆን ያለበት ነገር እንዲሆን፣ መሆን የሌለበት ነገር ደግሞ እንዳይሆን እግዚአብሔር በአንደበታችሁ ላይ ኃይልን አስቀምጧል። አንደበት ላይ ሞትም ሕይወትም አለ ይላል። ስለዚህ ለመለኮታዊ ጥበቃ መጸለይ ያለባችሁ። በቃ በሌሊታችሁ ላይ የሚላኩ መንፈሳዊ ውጊያዎችን እዛ መንፈሳዊ ውጊያዎች እግዚአብሔር እንዲጠብቃችሁ መጸለይ ያለባችሁ። ለዲቫይን ፕሮቴክሽን መጸለይ ያለባችሁ። ራሳችሁን በኢየሱስ ደም መሸፈን አለባችሁ። ራሳችሁን በኢየሱስ ደም መሸፈን አለባችሁ። የኢየሱስን ደም አጋንንት ሊቋቋም ስለማይችል ማለት ነው። በደሙ ራሳችሁን ሸፍኑ። በኦይል ራሳችሁን ሸፍኑ።
እና ደግሞ በመለኮታዊ ጥበቃ ጸልዩ። እግዚአብሔር መለኮታዊ ጥበቃን እንዲያበዛላችሁ ጸልዩ። መዝሙረ ዳዊት ምዕራፍ 91 ቁጥር 1 እንደዚህ ይላል፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ ይላል። ስለዚህ እግዚአብሔር እንዲሸሽጋችሁና በእግዚአብሔር ጥበቃ ውስጥ እንድትሆኑ መጸለይ ያለባችሁ ማለት ነው። አራተኛው ደግሞ በጣም ወሳኙ ነገር ከመተኛታችሁ በፊት እግዚአብሔር የተናገራችሁን የተስፋ ቃል እግዚአብሔር በህልም ሊሆን ይችላል፣ በራእይ ሊሆን ይችላል፣ በእግዚአብሔርም ሰዎች ሊሆን ይችላል። የተናገራችሁን የተስፋ ቃል ማሰላሰል አለባችሁ። ከመተኛታችሁ በፊት እግዚአብሔር ተናግሯችሁ የነበረውን ነገር ማሰላሰል አለባችሁ። እግዚአብሔር የተናገራችሁን ፕሮሚስ ማሰላሰል አለ፣ ሜዲቴት ማድረግ አለባችሁ፣ ማሰላሰል አለባችሁ። ከመተኛታችሁ በፊት ሜዲቴት ዳይወርድ ይህንን ሜዲቴት ማድረግ አለባችሁ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል። መዝሙረ ዳዊት ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ ምስጉን ነው በክፎች ምክር ያልሄደ፣ ኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን ይላል በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል። አይታችኋል? የምትሰሩት ነገር እንዲከናወንላችሁ የምትፈልጉ ከሆነ እግዚአብሔር የተናገራችሁን የተስፋ ቃልና የእግዚአብሔርን ቃል ማሰላሰል አለባችሁ። የእግዚአብሔርን ቃል አሰላስሉ። መጽሐፍ ቅዱስ ላይ ያለውንም የእግዚአብሔርን ቃል እያሰላሰላችሁ መተኛት አለባችሁ። የእግዚአብሔር ቃል ሕይወት ስለሆነ ማለት ነው። ያንንም ማሰላሰል አለባችሁ። እግዚአብሔር የተናገራችሁን የተስፋ ቃል ደግሞ ስታሰላስሉ እዚህ ላይ እንደነገርኳችሁ በውሃ ፈሳሾች ዳር እንደተተከለች ፍሬዋም እንደማይደርቅ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል። ስለዚህ ነገራችሁ እንዲከናወንላችሁ የምትፈልጉ ከሆነ እግዚአብሔር የተናገራችሁን የተስፋ ቃልና የእግዚአብሔርን ቃል ማሰላሰል አለባችሁ ማለት ነው። ኢቭን እንደዚህ ይህንን ስታሰላስሉ ጥሩ ህልም፣ እግዚአብሔራዊ የሆኑ ህልሞች በህይወታችሁ ላይ ይበዛሉ። እግዚአብሔር ለእናንተ የሚናገርበትን ፖርታል እየከፈታችሁ ነው ማለት ነው። ምክንያቱም ያንን ሜዲቴት ስታደርጉ የሆነን ፖርታል እየከፈታችሁ ነው። እግዚአብሔር እንዲናገራችሁ የሆነን ስፔስ እየከፈታችሁለት ነው። በህይወታችሁ ውስጥ እግዚአብሔር በኃይል እንዲናገራችሁ የሆነን ኮኔክሽን እየከፈታችሁ ነው። ስለዚህ እግዚአብሔር ወደ እናንተ ህይወት ገብቶ የሚሰራው ነገር ይኖራል ማለት ነው። ጥሩ ህልሞችን የማየት እድላችሁ ይጨምራል ማለት ነው። እግዚአብሔር ለእናንተ የሚናገርበትን መንገድ እያሰፋችሁ ነው ማለት ነው።